አንቺ ደግሞ ምን ሆነሽ ነው እንደዚህ ሆነሽ የመጣሽው? እኔ ምንም ነገር አላልኳቸውም። እንደውም በሰላም እንዳሰናብቱ ብቻ ነው የነገርኳቸው። እኔ ውሸታም ከመሆኗ ከማወቅ በፊት ነው ያልኩት። ለመግደል የላክሽው ልጅ እኮ አንቺ እንደላክሽው እውነታውን ተናግሯል። ተሳስተ ይሆናል እንጂ ሀብል እኮ ልጅ አይደለችም። ያቺን ሴት አምኜ አንተ ባል አድርጌ ንገሪዋ። መነን እናቴ ናት። እዚህ ቤት ያንተ ሚስት አድርጋ ያመጣች ለገንዘብ ስትል ነው ብለሽ ንገሪ። ምንድን ነው የሰማሁት? አባዬ እንኳንም መጣክ። መቼም የሰማሁት ነገር እውነት አይደለም አይደል? አባዬ አሞኛል ስላልከኝ ነው እንጂ ሁሉንም ነገር ልነግርህ ነበርኩ። አባዬ እባክሽ ሜርሲ አቆሚ። እስኪ ዝም በል ሀብል። አቤት ጋሽ። አሁን የሰማሁት ነገር እውነት ነው? በፍጹም ውሸት ነው እስክንድር። ወይዘሮ መነን ምን አለ አሁን እንኳን እውነቱ ከወጣ በኋላ ብታፍሪ። እስክንድር እመነኝ፣ ሁሉም ነገር የዚህ ሴትዮ ሴራ ነው። እስቲ አንዴ ሁላችሁም ዝም በሉ። ሀብል አንዴ ያው ችግር የለም እናገራለሁ። እንደውም ይሄን ቀን በጉጉት ጠብቀው ነበር። ቆይ ምን ልታወሪ ነው? እኔና ወይዘሮ መነን ማነው? ኢንስፔክተር ደመቀ እባላለሁ። መርማሪ ፖሊስ ነኝ። ከእናንተ ውስጥ ምረጥ ይተኛል። እኔ ነኝ። ምን ነው ችግር አለ እንዴ? ወይዘሪት ምህረት ማህደርን በመግደል ወንጀል ተጠርጥረሽ ከዚህኛው ደቂቃ ጀምሮ በቁጥጥር ስር ውለሻል። ምን እንዴ? እኮ ነው ሰው ገድዬ። በጣም አዝናለሁ ልጄ። በጣም ስላስከፋሽ ይሄን ከማድረግ ውጪ ሌላ ምንም አይነት አማራጭ የለም። አንተ ማትረባ የከፈልኩ ገንዘብ አንሶ ነው ሌላ ጨምር የምትለኝ? አዎ ያንሰኛል። እምቢ የምትይ ከሆነ ደግሞ በማህደር አሟሟት ላይ እጅሽ እንዳለበት ለፖሊስ ሄጄ ይናገራሉ። ተናገራ። በማህደር ግድያ ተጠርጣሪ የምታሰረው እኔ ብቻ መሰልኩ እንዴ? አንተም ትታሰራታለህ። ጥሩ፣ እንግዲያውስ አሁኑን ወደ ፖሊስ ጣቢያ ልሂድ። አንተ ያማል እንዴ? ቆይ ጤነኛ ነገር ማለት ቆይ አሁን ተናገር ስትይኝ አልነበር እንዴ? በቃ እሺ እጨምርልሃለሁ። ግን ደግሞ ያንን ሳደርግ ሌላ መሳሪያ ልንሰራል። ምንድን ነው እሱ? ቤታችን ውስጥ ሀብል የምትባል ልጅ አለች እና እሷንም አንድ ነገር እንዳደርጋት ፈልገሽ ነው? ብችልና ነፍሷን ብታጠፋልኝማ ደስታዬ ነበረ። አታስቢ፣ ለዛም የሆነ ዘዴ ነገር አልመጣም። ግድ የለም፣ ለአሁኑ ሌላ ነገር አስቤያለሁ። ሙሉ መረጃ ሰጥህና ቤት ድረስ ፍቅረኛውን ትመጣለህ። ይሄማ እኮ ቀላል ስራ ነው። እኔ ቀላል እንዲሆን አልፈልግም። የእሷንም ሆነ የዛች እናት ተብያዋን ህይወት ምስቅልቅሉ እንድታውጣልኝ ነው የምፈልገው። አሁን መጀመሪያ የማህደርን ጉዳይ እንጨርስ። እንደው ለምን ማህደር የተገደለችበት ቢላ ሀብል ኪችን ውስጥ የምትሰራበት እንደሆነ ነግረህ ለፖሊስ አታስይዛት። በዚህ እኮ መጀመሪያም እንደማልስማማ ነግሬሽ ነበር። ከቻለ መርማሪው ራሱ ይድረስበት። መርማሪው ደግሞ ከዛ ቢላ እንደሚጀምር እርግጠኛ ነኝ። ቆይ ግን አንተ ጉዳዩን ሀብል ነች የፈጸመችው ብለህ ለፖሊስ መጠቆም ለምንድን ነው የከበደ? ከፈለክ እኮ ደግሞ በድብቅም መጠቆም ትችላለህ። አልሰጥም። ባዘዝሽኝ መሰረት የሀብል አሻራ አለበት ቢላ ያዘዝሽኝ እፈጽማለሁ። አለቀ። ሌላው የፖሊስ ጉዳይ ነው። እስካሁን እኮ ፖሊስ አልመጣም ብዬ ነው። ደግሞ የቢላው ምርመራ ከጀመሩ የመጀመሪያ ተጠርጣሪ የምትሆነው ሀብል ናት። ምን አባዬ፣ እውነት አንተ ነህ አሳልፈህ የሰጠኸኝ? በጣም አዝናለሁ። ይሄን ያክል አረመኔ ትሆኛለች ብዬ በፍጹም አልገመትኩም። ወይዘሪት ምህረት በጸባይ አብረሽን አትሄጂም? እኔ ምንም አይነት ወንጀል አልፈጸምኩም። ይሄ ሰውዬ አውቆ ነው በእኔ እያሳበበ ያለው። ይሄ ሰውዬ እና ከዚህ ሁሉ ነገር በኋላ አባዬ ብዬ እንድጠራክ ነው የፈለከው? ቆይ ሲጀመር እኔ የምን ስልክ ሳውራን የሰማኸኝ? እየዋሸህ ነው እያልሽኝ ነው? ፈጽሞ እንደዚህ አይነት ልጄን አለቃት። እኔም አላውቅህም አልኩህ እኮ። ሲጀመር የእናቴን ሀብት ለመውረስ አይደል እኔን ከዚህ ገለል ማድረግ የፈለከው? ደግሞ አይሳካልህም። እሺ ወይዘሮ ምህረት ኃይል እንድትጠቀም አትገፋፊ። ኤሊክ መርማሪ፣ እሷ የሆነ ሴራ ተጨምሮባት ነው እንጂ እንደዚህ የምታደርግ ልጅ አለችም። እንደውም ካልክ እቺ ሀብል የምትባለው ሴትዮ በደንብ አጣራልኝ። እንዴ ቆይ ዞረሽ ወደኛ መምጣትሽ አይቀርም ማለት ነው? ይበቃችሁ። በጆሮ የሰማሁትን ነገር ልክዱኝ ያሰባችሁ ነው? በእውነት ማፈሪያዎች ናችሁ፣ ማፈሪያዎች። ወንድሜ እባክህ የሆነ ነገር አድርግ። እኔ በእናትህ አጥንት እምልልሃለሁ፣ ምንም ነገር አላደረግኩኝም። ሜሲ እኔ ልምሽ ይዙሽ
እዝራ እባክሽ ምንም አትበይ። ምንም እንድትይኝ አልፈልግም። አልቆልናል። እሺ አሁን ምን ብለን ነው የምናስተባብለው? ይኸውልሽ አንቺ ልታስተባቢ ብትሞክሪ እንኳን እኔ እውነቱን መናገር አይቀርም። ልክ ነሽ። እዚህ ቤት ያለን እህል ውሃ አብቅቷል። ምንም ሳትናገር ቅራቅንቦሽን ሰብስበሽ ከቤት ሄደ ውልቅ። እንዴ ምን እያልክ ነው እስክንድር? አሁን ሜርሲ የተናገረችውን ነገር አምነህ ነው እንዴ? ንገረኝ እስኪ። ሜርሲ ዋሽታ ነው እየነገረች ያለችው እያልሽኝ ነው? አዎ ሊሆንም ይችላል። ካልሆነስ አናትሽን በጥይት እየገላግሽ። እንዴ ምን እያልክ ነው? ቆይ የልጅሽ አይን ላይ እኮ እውነቱን ተረድቼዋለሁ። ልጅሽ ስለ ሀብል ነው እያወራሽ ያለሁት። እንዴት ይሄንን የሚያህል ትልቅ ክህደት እኔ ላይ ትፈጽሚያለሽ? እንዴ ቆይ እስክንድር ስለምን ክህደት ነው የምታወራው? አንቺ አስመሳይ! ሁሉ ነገር ካወቅኩ በኋላ ትንሽ አታፍሪ? ተሳስተ ይሆናል እንጂ ሀብል እኮ ልጅ አይደለችም። እያሳመምከኝ ነው። የሚጸጽትን ነገር እንዳንቺ አይነት ውሸታማን በመግደል የምትጸጽተው አውጪ! በእጄ ሰበብ ሳትሆኚ ውጪ! ውጪ! ልንገርሻለሁ፣ ውጪ! ንገሪዋ መረን እናቴ ናት። እዚህ ቤት አንተ ሚስት አድርጋ ያመጣችኝ ለገንዘብ ስትል ነው ብለሽ ንገሪው። ስለዚህ ሁሉም ነገር እውነት ነበረ ማለት ነው? እዝራ እድሉን አጥቼ እንጂ ሁሉንም እውነት አነግራችሁ ነበር። ስለዚህ ከእንጀራ እናቴ ጋር ማለቴ ከወላጅ እናትሽ ጋር ተመሳጠረሽ ነው ለሀብት ብለሽ እዚህ ቤት ውስጥ ሚስት የሆነሽ የገባሽው? የኔ ስህተት ምን እንደሆነ ታውቃለህ? ያቺን ሴት አምኜ አንተን ባል አድርጌ ዝም በይ። መታኝ፣ እንደፈለክ ደብድበኝ፣ ስትፈልግ ደግሞ ግደለኝ። እሺ እንደሞት ነው የሚገባኝ ከዚህ በኋላ። እባክህ እዝራ ግደለኝና ባለውለታ ይሁን በቃ። እንዳንቺ አይነት ከሃዲ ርካሽ ገድዬማ እጄን አላቆሽ ወይስ ማን ያውቃል? እህቴ እኮ እውነቷን ይሆናል። አንቺና መነን ትሆናላችሁ እኮ ማህደርን አሳልፋችሁ የሰጣችኋት። በሱ እንኳን እርግጠኛ አትሁን። እንደምን ይለጠምዱኝ የምሰራበትን ቢላዋ ከኪችን ወስደውት ነበር። ስለ እህቴ መጥፎ ነገር የመናገር ሞራሉ የለሽም። እሺ ለነገሩ እዚህ ቤት ውስጥ ከጋሼ ውጪ እንደሰው ማሰባችሁ ነው። አንተም ብትሆን ሁላችሁም ራስ ወዳድ ናችሁ። አንቺ ዛሬ በእጄ ሰበብ እንዳትሆኝ ብያለሁ። ከዚህ ሁሉ በቃ ፍታኝ። ይሄን አይደል የምትፈልገው? ጋሼ እንዳይሰሙ ነበር ፍላጎትህ። እነሱም አውቀዋል፣ ሁሉም ሰው አውቀዋል። በቃ ፍታኝ። ምናልባት ከኔ 5 ሳንቲም ባገኛለሁ ብለሽ ካሰብሽ በጣም ተሳስተሻል። እሱ አስገድዳኝ እንጂ ለገንዘብ ምንም ያክል ፍቅር እንደሌለኝ ታውቃለህ። እና ለምንድን ነው እዚህ ቤት ውስጥ የመጣሽው? ብነግርህ ስለማታምነኝ እሱን መናገር ምን ይጠቅማል? እውነቱን ንገሪኝ ብል እየጠበቅኩሽ ነው። እናት ተብዬዋ ለራሷ ጥቅም ካንተ ጋር ብታገናኘኝም እስከ ዛሬ ድረስ እዚህ ቤት ውስጥ የቆየሁት ለአንተ ስሜት ስላለኝ። ስሜት? ቆይ ምን አይነት ስሜት እባክሽ? እዝራ እውነቴን ነው። እኔ አንተን ስለማፈቅር ብቻ ነው እዚህ ቤት ውስጥ የቆየሁት።
ይሄ የማይረባ ጨዋታሽን አቁሚ እያልኩሽ ነው። እውነቴን ነው ዝራ። ይሄን ነገር ለማየ እንኳን ነግራት አላውቅም። ገና እንዳየሁክ ነበር ፍቅር ያዘኝ። ካየው ጊዜ ጀምሮ ስላንተ ማሰብ አላቆምኩም ነበር። የማይመስል ነገር አትበል። አውቃለሁ እማዬ እዚህ ቤት ውስጥ ያመጣችኝ ለሀብት ብላ ነው። ግን ደግሞ እኔ አንድ ምክንያት ብቻ ነው ያለኝ፣ እሱም ያንተ ፍቅር ነው። ትሰሚኛለሽ? በቅተሽኛል። አንቺም እናትሽም በቅታችሁኛል። አታስብ፣ ከዚህ በኋላ እዚህ ቤት ውስጥ አታየኝም። አይንሽን ማየት እዚህ እንዳለሽ ፈልጋለሁ። አንድ ድል ስተኛ እባክህ ተነሽ ከግሬ ተነሽ። አልገባኝም። ቆይ ለምንድን ነው ግን ሱሪ የተደፋሽው? እባክህ እስክንድር ይቅር በለኝ እባክህን። ሜርሲ ከድሮም ጀምሮ ስለምጠላኝ ነው ይሄንን ነገር የተናገረችው እንጂ ምንም ነገር የለም። እውነቴን ነው። ካላመንክ ደግሞ ሀብልን ጠይቃት እባክህን እስክንድር። ቆይ ሀብል እውነቱን ንገሪው። እኔ አንቺ ወላጅ እናት ነኝ። እኔ እዚህ ቤት ያስገባሁሽ የእስክንድርን ሀብት ፈልጌ ነው። ንገሪው እባክሽ እውነቱን። ምን አይደለም ብዬ ትክር ነው ፍላጎትሽ እንዴ? ምን እያልሽ ነው ሀብል? በፈጠረሽ እማዬ፣ እስኪ በመጨረሻ ሰዓት እንኳን ስህተትሽ ነመኝ። ቢያንስ እነዚህ ሰዎች ያሳዝኑሽም። ነገሩ ላንቺ ቀሎሽ ይሆናል። እኔ ግን ከዚህ በላይ አልችልም። ምን ነው አብል? እኔ እኮ ልክ እንደ ልጄ ነበር የማይሽ። ለልጄ እኮ ከአንቺ ውጭ ማንም የለም ብዬ የማስብ ሰው። በጣም አዝናለሁ ጋሼ። ነገሮች እንደዚህ ባያልቁ ደስ ይለኝ ነበር። እርስዎ ጥሩ አባት ኖት። እኔ ግን ቆይ አንዴ፣ ከአንቺ ጋር ብዙ የምናገረው ነገር ስላለ ትንሽ ቆይ። አንቺ ግን ኮተትሽን ሰብስበሽ ከዚህ ቤት ውልቅ በይ። እባክህ እስክንድር ለለምነህ ታለመነኝ እባክህ። አልገባኝም። ተገፍተረሽ መውጣት ነው የፈለግሽው እንዴ? እንዲሁም በሰላም ስላሰናበጥኩሽ ልታመሰግኝ ይገባል። በቃ ይሄ ነው ለእኔ የሚሆን እንኳን ይቅርታ አይለህም? ስለምን ይቅርታ ነው የምትወሩ? እኔንም እኮ ስታታልሉኝ ነበር። ተረጋጋ የኔ ልጅ። ይህን ነገር እኔ በሰላማዊ መንገድ ጨርሰዋል። ምንም ሰላም አያስፈልግም አባዬ። ሁለቱም ቤቱን ለቀው እንዲወጡ ነው የምፈልገው። ነገርኩህ እኮ ሀብል ከኔ ጋር ትንሽ ጊዜ ትቆያለች። እኔ መቆየት አልፈልግም። በጣም ይቅርታ ጋሼ። ከዚህ በላይ እዚህ ቤት ውስጥ የምቆይበት ምንም ምክንያት የለኝም። ሰማት አይደል? ከዚህ በኋላ ሁለቱም እዚህ ቤት የሚቆዩበት ምንም አይነት ምክንያት አይኖርም። ምክንያቱም ሁለቱም እቅዳችሁ ታውቆባቸዋል። መነን እስከምትወጪ ድረስ እየጠበኩሽ ነው። እባክሽን በልጆቼ ፊት የሆነ ነገር ሳይፈጠር ቤቴን ለቀሽ ውጭልኝ፣ ውጭልኝ። ከፈረድክብኝ እወጣለሁ። እባክሽ አንቺ ትንሽ ቆይ። ተዋት ሂድ አባዬ። ምን እያልክ ነው? ስራ እኔ እዚህ ቤት እንድትቆይ አልፈልግም። እኔ ከፈለኩስ እንደውም ሶስታችን እንዳለ ነው አይደለ? አንቺ ሁሉ ነገር ንገሪኝ። ምን ልናገር ጋሼ? ለነገሩ ምን አፋላትና ታወራለች። ደግሞ እኮ ለማስተባበል ካንተ ፍቅር ይዞኝ ስለነበረ ነው የእናቴን ሴራ ተቀብዬ እዚህ መጣሁ ትላለች። እሺ አሁን እንቀመጥና ሁሉ ነገር እናገራለን። እንቀመጥ እያልኩሽ እኮ ነው። እባክዎትን ጋሼ። እሷ ከተቀመጠች እኔ ከዚህ ቤት እወጣለሁ። አንተ መውጣት ትችላለህ። እኔ ግን ማውራት የምፈልገው ከእሷ ጋር ብቻ ነው። አረ ጥሩ። ያው ስመለስ ግን እዚህ ቤት ላገኛት አልፈልግም። ለምንድን ነው ማደርን ያስገደልሻት? እኔ ማንንም አላስገደልኩኝም። ይልቅ ዋናውን ወንጀለኛ ትተህ እኔ ላይ ጊዜህን ባታባክን ጥሩ ይመስለኛል። ለመግደል የላክሽው ልጅ እኮ አንቺ እንደላክሽው እውነታውን ተናግሯል። አልገባኝም። ቆይ ልታወጣጣኝ እየሞከርክ ነው? ስለምን ልጅ ነው የምታወራው? እኔ ማንንም ሰው ለማስገደል ማንንም አላኩ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እና ቢኒ የሚባል ሰው አላውቅም እያልሽኝ ነው? አዎ አላውቅም። ሲጀመር ስሙን ራሱ ዛሬ ገና ነው እየሰማሁት ያለሁት። አባቴ ነው እኮ ቢኒ በሚባል ሰው አስገድላታለች እያለ ያለው። ይኸውልሽ ሆነም ቀረ የጊዜ ጉዳዩ እንጂ እውነቱ ላይ እንደርስበታል። እና ቆይ እሺ እናንተ እውነቱን እስከምታጣሩ ድረስ እኔ እዚህ መበስበስ አለብኝ? ለጊዜው አንደኛ ተጠርጣሪያችን አንቺ ስለሆንሽ
ማረሚያ ቤት ትቆያለሽ እውነቱ እስኪጣራ ድረስ። ምን? አዎ ውሰዱልኝ። እባክሽን አታልቅሽ ልጅ። እንደነገርኩሽ ሁሉንም እውነት ካንቺ መስማት ፈልጋለሁ። ከዚህ በኋላ ሌላ እውነት ምን ይጠቅማል? ዋናው እውነት እንደሆነ ወጥቷል አይደል እንዴ? እውነት ግን ከልጄ ፍቅር ይዞሽ ነው እንደዛ ያደረግሽው? እዝራ ያላመነኝነት ያምኑኛል ብዬ ነው ይሄን እውነትም ተነፍሰው። ግድ የለም ተንፍሹ። ምናልባት እኔ ላምንሽ እችላለሁ። እኔ ያልገባኝ ነገር ቆይ ለምንድን ነው ይሄን ያክል እኔ ላይ እምነት ያሉት? አሁንስ አታለኝ ነው ውሸታም ሴት ቢሆንስ? ከልጆት ፍቅር ይዞኛል ያልኩት ውሸት ቢሆንስ? እኔ እኮ እውነቱን ብቻ መስማት እንደምፈልግ ነግሬሻለሁ። እንግዲያውስ እውነቱ ይሄ ነው። እዝራን በጣም ነው የማፈቅረው። ልጆትን ከልብ ያፈቅረዋለሁ። መቼም ድጋሚ ዋሽተሽ አታሳዝኝኝም አይደል? ጋሼ እኔ እርሶን ማሳዘን አልፈልግም። ለእኔ ከአባትም በላይ ኖት። እሺ አሁን ግቢና ሻንጣሽን አስቀምጪ። አይ በፍጹም ይሄን ማድረግ አልችልም። ከዚህ በላይ እዝራን ማስቸገር አልፈልግም። ይሄንን የምታደርጊው እኮ ለእዝራ ብለሽ አይደለም፣ ለሌላ አባትሽ ብለሽ እኮ። ነይ እስኪ እባክሽ ነይ እስኪ። ምህረት ታያቂያለሽ። ሜርሲ ግን ይሄን ነገር የምር አድርገሽ ነው? ቆይ ለምንድን ነው ይሄን ጥያቄ ደጋግመሽ የምትጠይቂ? በጣም ነው ያደነኩሽ። አንቺ ለካ ከኔ ባስሽ እልህኛ ነሽ። እኔ እኮ ጫር እንዲያደርጋት ነው እንጂ ለሞት እንዲያደርሳት አልነበረም ፍላጎቴ። ምንድነው ጫር እንዲያደርጋት ነው ያልሽው? እና በቆፈርኩት ጉድጓድ እኔው ራሴ የገባው ያልሽ ነው? ይልቅ የሆነ ሰው ፈልገሽ እንድታገኝልኝ እፈልጋለሁ። ማን ነው እሱ? ቢኒያም ይባላል። የሰፈር ስሙ ደግሞ ቢኒ ነው። ስለዚህ ይሄን ነገር እሱ ነው ያደረገው ማለት ነው። በእርግጥ ልጁ ደፋርና ኃይለኛ ስለሆነ መርማሪው እንኳን ቀድሞ ቢያገኘው ምንም አይነት ነገር አይናገርም። ቢሆንም መርማሪው ከኔ ቀድሞ ማግኘት የለበትም። ለምን ሆኖ ግን መርማሪው ምናለሽ? ፖሊሱ ጋር እኮ ያለው መረጃ አባዬ ከቢኒ ጋር በስልክ ሲያወራ የሰማው ብቻ ነው። ስለዚህ ፈጥነሽ ትለቀቂ ትችያለሽ ማለት ነው። አላውቅም። አባዬ ግን እስካሁን እኔ ላይ ጨክኖ አሳልፎ መስጠቱን ማመን አልቻልኩም። እኔ ግን ይሄ ስራ የእሱ ብቻ አይመስለኝም። ማለት ምናልባት ስልክ ስታወሪ ተደብቀ የሰማችሽ ያቺ ሀብል ወይም ደግሞ እናቷ ሳትሆን አትቀርም። እነሱ ቢሰሙ ምን ለውጣለሁ? ለፖሊስ እኮ አሳልፎ የሰጠኝ የገዛ አባቴ። ይልቁን እዛ ፖሊሱ ፊት መካደሽ ጥሩ ነው ያደረግሽ። እና እንደምን ፈልገሽ ነበር? ቆይ እዚህ እስር ቤት ውስጥ እንድበሰብስ ነው እንደምትፈልጊው? ለዚህ ደቂቃ እንኳን እንዴት እንደጨነቀኝ እኔ ነኝ የማውቀው። አይዞሽ የኔ ቆንጆ፣ በቅርቡ ከዚህ ውስጥ ትወጫለሽ። ቆይ ግን ወንድሜ ለምንድን ነው መጥቶ ያለኝ ነው? ወይስ እሱም ከአባዬ ጋር ነው? ደግሞ እሱን አባዬ ብዬ እጠራዋለሁ? እኛ ከዛ ቤት ከወጣን በኋላ ቤቱ ቀውጢ ነው የሆነው። እንዴ አንቺ እኮ እዛ ቤት ውስጥ ኃይለኛ እሳት ነው አቀጣጥለሽ ወጣሽው። እኔ ግን ከዚህ በኋላ እነሱ እዛ ቤት የሚቆዩ አይመስለኝም። ቆዩም አልቆዩም እኔ ከዚህ ስወጣ ግን ማንም እዛ ቤት እንዲቆይ አልፈቅድም። እኔ አንቺን እዚህ ተከትዬ ስለመጣሁ እዛ ቤት ውስጥ ምንም እንደተካሄደ ምንም ማውቀው ነገር የለም። ምናልባት ያቺ ሀብል እዛ ቤት ብትቆይ ነው እንጂ መነንን ግን አንጠልጥሎ ሲያስወጣት አይቀርም። ይልቅ አሁን ቢኒያም የሚባለው ልጅ ፈልጊና ገንዘብ ሰጥተሽ ከዚህ እንሄድ አድርጊ። እንዲሰወር እንኳን ማድረግ አልችልም። እና ምን ልታደርጊ ነው? የማደርገውን ነገር በሙሉ ያውቃለሁ። ቆይ እኔ ባውቀው ችግር አለው? ይልቅ ምን እንዳሰብሽ ንገሪ። ጥሩ ማወቅ ከፈለግሽ ንገርሽ። እኔ የምልሽ ይሄ ቢኒያም የሚባል ሰውዬ የቅርብ ዘመድ ወይም ደግሞ ወንድም አለው? ለምን ጠየቅሽ? ያልኩሽ ነገር ብቻ ንገሪ። አንድ በጣም የሚሳሳላት ታናሽ እህት አለችው። እኔ ጓደኛዬ ቤት ስሄድ ነው ልጁን የማውቀው። ሁሌ መንገድ ላይ ቁጭ ብሎ ይለክፈኝ ነበር። ስለዚህ በእህት እንጠቀምባታለን ማለት ነው። ማለት እንዴት? እህቱን እናግታትና ከዛ በኋላ እራሱ ቢኒያም እጁን ለፖሊስ እንዲሰጥ እናደርጋለን። ምን? አዎ መርማሪው ማህደር ስለተገደለችበት ቢላዋ የጠየቀች ነገር ነበር እንዴ? ቢጠይቀኝስ እንዴ ስለ ቢላ ነገር ፍንጭ ሰጠዋለሁ? አልገባኝም። ቆይ ምን እያሰብሽ ነው? አሁንም እቅድ የገባሽ አይመስለኝም። ቢኒያም ወንጀሉን ሀብል ናት ፈጽም ያለችኝ እንዲል ነው የማደርገው። ሲጀመር አንቺ በዚህ ቢላዋን ስትጠቀም የፈለግሽው ሀብልን ለማጥመድ አይደል እንዴ? እሱማ
ነበረ። ስለዚህ እቅዱ አሁንም እንዳለ ነው ማለት ነው። እና ቢኒ ለእህቱ ሲል ራሱን ለህግ አሳልፎ እንዲሰጥ ልታደርጊው ነው? ከዚህ ውጪ ምርጫ እያለን አይመስለኝም። ቢኒያም ደግሞ እህቱ እንደሚወዳት ነግረሽኛል። ቢኒ እህቱን በጣም እንደሚወዳት ጓደኛዬ ነግራኛለች። ሲም ለራሱ በሷ ነው። ግን ቆይ ይሄ ነገር ባይሳካስ እኔን ለመበቀል መምጣቱ ይቀራል? ምንድነው የምትይው? ማን አንቺ ላይ በቀል ይመጣው? ሲጀመር ወጣም ወረደም ገዳዩ ራሱ ቢኒያም ነው። አንቺ እስኪ ድምፅሽን ቀንሽ። በቃ ሁሉን ነገር ለራስ አስተካክለዋል። ግን አደራ ሁሉንም ነገር በጥንቃቄ አድርጊ እሺ? አታስቢ። ይልቅ ቢኒ የሚባለው ልጅ አድራሻውን በደንብ ንገሪ። እዚህ ምን ትሰሪያለሽ? በያውን ተነሽ ነው ውጪ። ፍቺ ነው ፍላጎትሽ? ነገ ጠበቃዬ ሁሉን ነገር ይጨርስልኛል። አሁን ግን ላይ ስለማልፈልግ እባክሽ ቤቱን ለቀሽ ውጪ። አብል ከዚህ የትም አትሄድ እባክህ አባዬ። መጀመሪያ ሀብልን ሚስት አድርጌ የመረጥኩት ለእኔ ነኝ አይደለ? ግን ሸጉደው እንደሆነ እኮ አላወቅም። ግን መውቀስ ካለብህ እኔን ውቀስኝ እባክህ። ልጅቷን ግን ተዋት እና እዚህ ቤት ውስጥ የኔ ሚስት ሆና እንድትቀጥል ነው ሀሳብ? ምን ችግር አለ እድል ብሰጣት? የምን እድል ነው የምሰጣት? ሲጀመር እኔና እሷ በአንድ ቤት ውስጥ ባልና ሚስት ሆነን መቀጠል አልችልም። ቢያንስ እንደገና ለመጀመር ሞክር። ለውሳኔ አትቸኩል። ምኑን ነው እንደገና ለመጀመር የምሞክረው? ቆይ ምን ብላ ነው? እኔ ምንም ነገር አላልኳቸውም። እንደውም በሰላም እንዳሰናብቱኝ ብቻ ነው የነገርኳቸው። ስለዚህ የፍላጎቷን አድርግላት። ቆይ በእነዚህ ሰዎች የተነሳ ሰላማችን መበጥበጥ አለበት እንዴ? ጋሼ መጀመሪያም ይሄ ነገር እንደማይሆን ነግሬዎት ነበር። ታዲያ ለምንድን ነው እስካሁን እዚህ የተቀመጥሽው? ቆይ አባዬ እንዴት ነው ቆይ እኔን የተሰማኝ ጥቃት አንተን ያልተሰማ? ምናልባት የተናገረችው ነገር እውነት ቢሆንስ? የእውነት ደግሞ ከአንተ ጋር ፍቅር ይዟት ቢሆንስ? አባዬ አሁንም እያስመሰለች ነው እኮ እያልኩ ነው። እስኪ ንገረኝ፣ በዚህ የቆይታ ጊዜያችሁ ውስጥ ለእሷ ስሜት አንድ ቀን እንኳን ተሰምቶ አያውቅም? ቆይ አባዬ ለምን ብዬ ነው እኔ ውሸታም የማፈቅረው? እኔ ውሸታም ከመሆኗ ከማወቅ በፊት ነው ያልኩ። አትልፋ አባዬ። አሁንም ቢሆን ድሮም ቢሆን ከዚች አታላይና ካዲ ፍቅር ይዞኝ ያውቅ። መቼም ሊይዘኝ ይችላል። እመኝኝ አብል፣ አሁን ካወራው ነገር ውስጥ አንድም እውነት የለበትም። የልጄ ልብ በደንብ ጠንቅቄ ያውቀዋለሁ። እባክሽን የኔ ልጅ ተስፋ አትቁረጭ እባክሽ። እውነቴን ነው የምልሽ። እኔ በህይወቴ ይሄን ነገር ከማየት ውጭ ትልቅ እየሄደል የለም። ያሰብሽው ሞላልሽ አይደል? ደስ አለሽ እንዴ? ሞላልሽ ብቻ ሞልቶ ተገነፋፈለብኝ ነው የምልሽ። ይኸውልሽ የጊዜ ጉዳይ ነው እንጂ ተመልሼ እዛ ቤት መግባት አይቀርም። የገባው ቀን ግን ምን አይነት ሴት እንደምሆን አሳይሻለሁ። አንቺ ድጋሜ እዛ ቤት እግርሽ ሊረግጥ ሰሚኛለሽ? አይደለም ድጋሜ ልትገቢ እስከዛሬም ለነበርሽበት ፈጣሪሽን አመስግንሽ። እሱን አድርጌ ያሳይሻለሁ። ይልቁኑ መንገዱ ነው መሰለኝ በጣም ጠውላገሻል። አይ ቲንክ ራቡ ሊሆን ይችላል። በዚህ ዳቦ ግዢና ሆድሽን ሙበት። ምን ልቀቂኝ! ትንፋሽ ይገጥረኝ ነው። ምን ልቀቂኝ! ድብኝ አንቺ ውሻ! ምን ትንፋሽ ይገጥረኝ! ምን ልቀቂኝ! ትንፋሽ ይገጥረኝ ነው። ምን አንቺ አጠደ አንቺ አጠደ ተረገመች። አንቺ አጠደ የተረገምሽ ምን ጉዴ!
ምንድነው እሱ? አንቺ ደግሞ ምን ሆነሽ ነው እንደዚህ ሆነሽ የመጣሽው? ነገርኝ እየጠየኩሽ እኮ ነው። ማን ነው እንደዚህ ያደረገሽ? እቺ መነናታ ገና ለገና ሴራዋ እንዳላውቅባት ብላ ዱርዬ ቀጥራስ ደበደበችኝ። ምን? አዎ ምን እንዳላወቀ ትሆኛለሽ። እሷም አቅዷ ዱርዮቹን የቀጠረቻቸው እንዲገሉኝ ነበረ፣ ግን አልተሳካላትም። እሺ አንቺ አጸደ አንቺ ለነገሩ ሲያንስሽ ነው። ለአንቺ ለተረገመቿ ከዚህም በላይ ይገባሻል። መነን ይሄ የሽንፈትሽ ማሳያ ትልቁ ነገር ነው። ሰሚያለሽ አይደለም? አንቺ ገና ልጅሽንም እንዴት ከዛ ቤት መንቅሬ እንደማስወጣት አሳይሻለሁ። እሺ በዚህ ሰዓት ስለዛች ስለተረገመች ማስብ ይመስልሻል? ወይ ምን ነው በአንድ ጊዜ ልጅሽን ካልሻት እስካሁን ድረስ ቂም ይዘሽባታል ማለት ነው። ለነገሩ ልጅሽን እኔ በደንብ አድርጌ በቀልሻለሁ። ይኸውልሽ እመኚኝ፣ ተመልሼ እዛ ቤት እንደምንም መግባት አይቀርም። እስክንድርም ቢሆን ለጊዜው ቢበሳጭብኝ ነው። ምንም ቢሆን እኮ የ80 ሚስቱ ነኝ አይደል እንዴ? እውነት እስክንድር ይሄን ካረገ እኔ አጸደ በህይወት የለሁም ማለት ነው። እሺ ለነገሩ እኔ ነኝ ጥፋተኛው። እዚህ ካንቺ ጋር ቆሜ መለፋለፍ ማትረድ ምንን አጸደ አሁን በቶሎ ወደ ሴራሽ ተመለሽ። እና ማየናት እንደዚህ ያደረገችኝ እያልሽ ነው? ምንም እንዳላወቃቱኝ። እሺ ሙሉ ሴራውን አውቃችሁ እንደምታደርጉ በደንብ አውቃለሁ። እሺ እኔ ስለምትይው እቅድ ምንም የማውቀው ነገር የለም። የማውቀው ነገር ቢኖር ደግሞ የጋሼን ሀብት ለመውረስ ስትሉ ሁለታችሁም ከባድ ፍክክር ውስጥ እንዳላችሁ ነው። የእናቷ ማስደብደብ ሳይንስ ጭራሽ ቆማ ስትሰልበኝ ዝም ትላለች። እርግጠኛ ነኝ እማዬም አላስደበደበች እና ራሴ እንደበደብኩ ትሰሚያለሽ። የምትሰሪውን ስራ በሙሉ ማላውቅ እንዳይመስልሽ። አንቺ ነፍሰ ገዳይ! በቃሽ፣ ይበቃሻል። ማህደርስ ታውቃት ያስከደረቻት እሷ ራሷ ናት። በቃሽ ብዬሻለሁ። ስንቴ ነው የምነግርሽ? በጆሮ ይሰምቻለሁ። ስልክ ላይ ስታወራ ብቻ ስለሰማት ነፍሰ ገዳይነት ማለት ነው። በውሸት አንድ ልጅን ወህኒ ቤት ወረወርካት፣ ለዛውም ያደራ ልጅክን። ሴራውንም ሆን ብላችሁ ሁለታችሁ እንዳቀናበራችሁት ግልጽ ነው። መጀመሪያን የምሰራበትን ቢላዋ ወሰዳችሁ፣ ከዛ ደግሞ ማህደርን በመግደል እኔ ገደልኳት ማስመሰል ፈለጋችሁ። ድሮም እውነት የቆመችው ለየዋሆች ነው። እሺ እችን እስስት የምትልን ነገር እንዳታምናት እያልኩ ነው። ትሰምኛለሽ? አሁን ሲያንቺ ነገር ከአቅሜ በላይ እየሆነብኝ ነው። እዚህ ቤት ውስጥ መኖር የምትፈልጊ ከሆነ እኔ በምልሽ መንገድ ብቻ ነው መጓዝ ያለብሽ። አረ ካልተጓዝኩስ እንደምን አውጥተህ ልጥለኝ ነው? አያደርገውም ብለሽ የምታስቢ ከሆነ በጣም ተሳስተሻል። ምክንያቱም ሁላችሁ የምትጨነቁት ስለ ራሳችሁ ጉዳይ ብቻ ነው። አንድ ቀን እንኳን ስለ እኔ ጤና አስባችሁ አታውቁም። ወንድምሽ እኮ ነው። ቢያንስ ስለ ጤንነቱ ትንሽ እንኳን አታስቢለት? ይልቁኑ አንድ ነገር ከጠቀመሽ ልንገርሽ፣ ወይኔ ቤት ወርውሬሽ ከመበስበስሽ በፊት ከዚህ ከቤት በሰላም ውልቅ በይልኝ። ምን አይነት ሴራ እንዳሰብሽ ባላቅም፣ እኔ ግን መቼም ቢሆን እዝራና ጋሼን ለአውሬ ጥያቸው አልሄድም። አይደለ? አውሬው የዛን ጊዜ ማን እንደሆነ አብረን ያለ የማትረቢ እማዬ፣ የእውነት ይህን ነገር አድርገሽው ከሆነ ግን ለነገሩ ከአንቺ ጋር ስንት ይቆራረጣል።